አለን አለን። እንዴት ነው ፍቅርተ? ዛሬ የተጠመቀች ልጅ ነች። እንኳን መጣሽ በሏት። ፍቅርተ እንኳን ደህና መጣሽ ብለናል። እንኳን ከዛ ድቅድቅ ካለ ጨለማ ማለቂያ ከሌለው ጨለማ እውነተኛ ወደ ሆነው ብርሃን ወደ ክርስቶስ እቅፍ እንኳን በሰላም ገባሽ እና በጣም ደስ ይላል። እግዚአብሔር ደግሞ ከዚህ በላይ ጽናቱን ይስጥሽ። እህት ወንድሞችን ደግሞ አስተምረሽ አንቺም አጠገብሽ ያሉትን ሰዎች የምታመጭበት እነሱም ብርሃን ነው አንቺ ያየሽውን ብርሃን እነሱም ያገኙ ዘንድ ለእነሱም አንቺ ያየሽውን ብርሃን እንድታካፊ እግዚአብሔር ዘመንሽን ይባርከው። በጣም ነው ደስ ያለን ሁላችንም። እግዚአብሔር ጽናቱን ይስጥሽ፣ በቤቱ ያቆይሽ እህታችን። በርቺ። ደስ ይላል። ጥምቀት፣ ልጅነት ከባርነት አስባችሁታል? ባሪያ ስትባል ኖረ የእግዚአብሔር ልጅ ስትባል ያለውን ስሜት ባሪያ የነበርከው የእግዚአብሔር ልጅ ስትባል ክርስቶስ የመጣው ይህንን የጠፉትን ከባርነት ያሉትን ወደ ልጅነት ለማምጣት ነው። የጠፉትን ለማምጣት ነው፣ ለመፈለግ ነው። ሰው አምላካችን የመጣው በስጋ የተገለጠው ፍቅሩን ዝቅ ብሎ ያሳየን ሰዎች እንዲድኑ ነው። እንዲጠፉ አይፈልግም እግዚአብሔር። ማንም እንዲጠፋ አይፈልግም። ባለፈው አሳይተናቸዋል። እንደ እስልምናው አላህ የሚያቆያቸው ማዘግየታችን ለመልካም ነው ያስቡ፣ ኃጢአትን እንዲጨምሩ ብቻ ነው ይላል። የእኛ አምላክ ግን ይታገሳል። እስከ መቼ ድረስ? ለድነት እስክትመጡ ድረስ እጁን ዘርግቶ ይጠብቃችኋል። ሁሌም ፍቅር አምላክ ነው የምንከተለውና ስለዚህ እህታችን እንኳን ይህንን ፍቅር ወደሆነ አምላክ እንድመጪ እግዚአብሔር ረዳሽ። ሜይ ቢ አንድ መዝሙር ጋብዘንና ወደ እንትን እንገባለን። ኦኬ እሺ። ያው እንግዲህ ለእህታችን አንድ መዝሙር ጋብዛታለን፣ ሁላችንም እናዳምጣለን። ኮፒ ሊንክ ያደረጋችሁ ሁላችሁም አዳምጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ አመሽቶ የመጣ አይገባም አትበሉ፣ አይገባም አትበሉ። አባክኖ የመጣ አይገባም አትበሉ፣ አይገባም ሆነ እግዚአብሔር ለሁሉ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት ከናዝሬት መልካም ሰው አይወጣም እያሉ ፊልጶስ ናትናኤል ይነጋገራሉ አድርጎታልና ውሃውን ወይን ዛሬም ለውጦኝ ወስዶታል ልቤን የተወደደ ቀን የተወደደ ዓመት
በትር የተሸለምኩበት የተወደደ ዓመት እኔ ነኝ ዓላማው፣ እኔ ነኝ ሀሳቡ፣ እኔ ነኝ ሀሳቡ። አባቴ ደግ ነው የሚራራ ልቡ፣ የሚራራ ልቡ። 99 ታምነውት እያለ ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ ወዴት ነህ እያለ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት ሁሉን አይቻለሁ፣ ሁሉን መርምሬያለሁ፣ ሁሉን መርምሬያለሁ። ዓለም ከአንተ ሌላ እንደሌለ አውቃለሁ፣ እንደሌለ አውቃለሁ። እንደማይለወጥ አባትነትህ ወዳጅነትህ ጠፍቼ ስመጣ አየሁት ልጅህ አየሁት ልጅህ የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት ኦኬ እሺ፣ ዝማሬ መላእክት ያሰማልን። የመዝሙር ባለቤት እግዚአብሔር አምላክ የተመሰገነ ይሁን። እህታችን እንኳን በድጋሚ ደህና መጣሽ ብለናል። የጣዖት ባሪያ ከመሆን እንኳንም የሕያው አምላክ የእግዚአብሔር ልጅነትን ተቀበልሽ። ያው አሁን የክርስቶስ አካል ነሽ፣ እኛ ደግሞ የክርስቶስ ብልት ነን። በክርስቶስ በኩል ሁላችንም እንጋጠማለን እና ያው እህታችን ስለሆንሽ በጣም ደስ ብሎናል። እኛም ዌልካም ብያለሁ በድጋሚ። በጣም ወደዚህ ፍቅር ወደሆነ አምላክ ሰላም ወደሆነ ጌታ እንድመጪ የረዳሽ አምላክ የተባረከ የተመሰገነ ይሁን። በቤቱ ያጽናሽ። ጠንክሪ፣ በርቺ። እንወድሻለን፣ ከጎንሽ ነን። እህታችን እንደሆንሽ እኛም ወንድሞችሽ ነን። ብዙ እህት ወንድሞች ይኖሩሻል ማለት ነው። ማቴዎስ ወንጌል ምዕራፍ 10 ላይ እንደሚናገረው ቁጥር 37 አካባቢ ስለ ክርስቶስ ብሎ እናቱን አባቱን ቤቱን ትቶ የሚሰደድ ብዙ እጥፍ እህት ወንድም አባት እንደሚያገኝ መጽሐፍ ይናገራል። እህታችን ስለ እምነት ብላ ተሰዳ ያለች ነች፣ ባይዘይ በመከራ ውስጥ ያለች ነች እና ይህ ትልቅ ትምህርት ልትወስዱበት የሚሆን ነው። እኛ ሜይ ቢ እድሉ ኖሮን ቤተሰቦቻችን ከክርስቲያን ወጥተን ሊሆን ይችላል። አብዛኞቻችን ወደ ክርስትና ሲመጣ ግን እንዲህ አልጋ በአልጋ አይደለም። አልጋ በአልጋ አይደለም። በመከራ ውስጥ ሆና ችግርን እንትን ብላ በአደጋ ውስጥ ሆና ነው ክርስትናንም የተነሳችው አሁን እና ቀላል አይደለም። ክርስቶስን ስንከተል የሚወደኝ ቢኖር መስቀሌን ይሸከም በኋላ የሚከተለኝ ይላል። መስቀሉ ምንድነው? መከራ ነው። ወደ ክርስትና ሲመጡ መከራ አለባቸው። አልጋ በአልጋ አይደለም። ግን አንድ ነገር እናምናለን፣ ነገ የተሻለ ነው። በምድር ባይሳካልን፣ በምድር ባይሞላልን እቺ የኪራይ ህይወት ነች። ወደ ተሻለ ህይወት ነው የምንሄደው። ነገ ልንሞት ዛሬ አናውቀውም። ያንኛውን ህይወታችንን ማሳመር አለብን። ለዚህኛው ለሆዳችን ብለን ያኛውን ዘላለሙ ህይወትን ማጣት ስለሌለብን
ውድ እህታችን የዘላለም ሕይወትን መርጣለች። ወደ እኛም ህብረት ተቀላቅላለች። በድጋሚ እንኳን ደስ ያለሽ ብያለሁ። ሴና የአንቺ እህት ትሆናለች ማለት ነው። እሷም ሚካኤል ትናንት ነው የተጠመቀችው፣ አንቺም ሚካኤል ነው የተጠመቅሽው። ሚካኤል እየጠበቃቸው የምትጠመቁት አለች። ሴና እንዴት ናችሁ? ደህና ናችሁ? አለሁ አለን። እንዴት ነሽ? አለን። ደስ ብሎናል። እንኳን ደህና መጣሽ ብያለሁ እህቴ። ኦሮምኛ ነው የምችለው እንዳትሳመደን። ኦሮምኛ ነው በገነጋን ዱፍቴ ሲንጀዳ በገነጋን ወይ ያ በዋገየን ሲገርጋሪ አይ አንቺም ጎበዝ ብለሽ የቀሩትን ማምጣት አለብሽ። እህትሽንም ጤና አሁን ለታ ወጣችሁ አክቹዋሊ አወራችኋለሁ እያልኩ እየበረታሁ ነው። ምንም አልልም። ያ ግድ ነው። ዳጊስ ሰላም ናችሁ? ሰላም ብያቸዋለሁ። ይመስገን ነው። እንዴት ነው? እግዚአብሔር ይመስገን ሰላም ነኝ። እይታችን እንኳን ደህና መጣሽ። ያው እይታችን ስለሆንሽ በጣም ደስ ብሎኛል እና እንኳን ወደ ብርሃኑ በሰላም መጣሽ። ያው እኛም የሆነ ሰዓት ተሳስተን ነበር፣ በውሸት አሳስቶን ነበረ። ያው አሁን ደግሞ ወደ ነበርንበት ያው በወንድማችን በኢፎን አማካኝነት እኔ ብቻ ሳይሆን ብዙ ልጆች ያው ከጨለማ ወደ ብርሃን እየመጡ ነው ያሉና እና እይታችን ስለሆንሽ በጣም ደስ ብሎኛል። ያ ሁላችሁም እንኳን ደህና መጣችሁ። የቀራችሁትም ያልተጠመቃችሁ ተጠምቃችሁ እግዚአብሔርን ልጅነት ይበቃናል። ቤቱ ሰፊ ነው። እግዚአብሔር ቤት ሰፊ ነው። ሁላችንም እንገባለን። ምንገባው ግን እዛ ብዙ በሰፊ ሳህን ለመብላት አይደለም። አሁን ለታ እንዳየነው እስልምናው ላይ ገነት ስገቡ በሰፊ ሳህን ትበላላችሁ። ኖ እኛ ጋር እንደዛ አለ። በትልቅዬ ሳህን ለመብላት ምግብ አይደለም ገነት ምንገባው። በትልቅዬ ኩባያ ትጠጣላችሁ ላላ ሱራ 43:71 አካባቢ በትልቅዬ ኩባያ ወይን ለመጠጣት አይደለም። እኛ መራ መጠማ የሚባል ነገር የለም። ብዙ ሴቶችን ወሲብ ታደርጋላችሁ። እኛ ጋር እንደዛ አይደለም። ለዛ አይደለም። ከአምላካችን ጋር ለመክበር ነው። ክብር ለማግኘት ነው። ዘላለማዊ ደስታን ለማግኘት እንጂ በትልቅዬ ሳህን ትበላለህ፣ በትልቅዬ ኩባያ ትጠጣለህ፣ ብዙ ሴቶችን ታገኛለህ። እሱ ምድራውያን የሚያስቡት ነው። የምድራውያን ነው። ለሀብታም ሰው እንደ አላሙዲን አይነቱ በትልቅዬ ኩባያ ትጠጣለህ እዛ ሄደህ ብትለው ምንድን ነው የሚሰራለት? በትልቅዬ ትሪ ብዙ አይነት ፍራፍሬ ትበላለህ ብትለው ምንድን ነው የሚሰራለት? እሱ መች ቸገረው? እዚህስ መች አጣው ያንን? ስለዚህ ይህ እንደዚህ አይነት አስተሳሰብ እንደዚህ አይነት አስተምሮም ያለው ለምድራውያን ብቻ ነው። እኛ ግን ወደ ሰማይ አይምን ከትንሣኤ በኋላ በትልቅ ነገር ለመብላት ምናምን ለሆዳዊ ነገሮች አይደለም። እነኚህ የምድራውያን እሳቤ ናቸው ብለን ነው የምናምነው። ሁላችሁም እንግዲህ እግዚአብሔር እርዳችሁ። የተጠመቃችሁ ያጠንክራችሁ፣ ያበርታችሁ። ያልተጠመቃችሁ ደግሞ ተጠምቃችሁ እግዚአብሔር ልጅነት የምታገኙበትን ያደርግላችሁ። ወደ ዛሬ ቶፒካችን እንገባለን። ፍቅርተ በድጋሚ እንኳን ደስ ያለሽ ብያለሁ። ሄኖክ የደስታን መግለጽ ትችላለህ። አንተም ያው ለማስጠመቅ አብረህ ስለነበርክ አንተ ሄኖክ ካለ ሄሎ፣ እንዴት ናችሁ? ደህና ናችሁ? አለን ይመስገነው። እንግዲህ ትላንትና በቅዱስ ሚካኤል በዓል ቀን ልጅነትን አግኝታለች። እንኳን ደስ አለሽ ነው የምላት። ሌላ ነገር የለኝም። ያ በርታ። አንተም ቤተሰቦችን ማምጣት አለብህ። ጠንክር። አንተም እሷንም ማጠንከር አለብህ። እሺ። ያ ምንድነው እሱ ወደ ክርስትና መመጡ መጠንከር ይኖርባቸዋል። መምጣት ብቻ ሳይሆን ከዛ በኋላ መበርታት መጠንከር ይኖርባቸዋል ማለት ነው።